ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከሰ እስከ በ ያሉ ሆሄያትን ወይም ፊደላትን ከላይ ወደ ታች ወይም ቁልቁል መቆጠር ነው የሚሆነው። እንዲሁም ከ1 እስከ 7 የጻፉላችሁ እያንዳንዱ ቤተሰቦች ከመጀመሪያ እስከ መጨረሻቸው ሰባት ቤተሰብ እንዳላቸው ለማመልከት ነው። እንዲሁም አናባቢዎች የምንላቸው ከ እስከ ኦ ያሉትን እነሱም ለመግለጽ ነው። ከዚህ በፊት አንድ ቪዲዮ ስለሰራሁላችሁ በሱ መሰረት ነው ማለት ነው። ስለዚህ ሁላችሁም ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ኡ ኢ አ ኤ ኦ። አሁን እነዚህ ከእ እስከ ኦ ስንት ቤተሰብ አላቸው ከተባልን 7 1 2 3 4 5 6 7። ለዚያ በቀላሉ ይመች ዘንድ ነው ቁጥሮችን ያስገባላችሁ። ስለዚህ እነዚህ ከእ እስከ ኦ ያሉ አናባቢዎች ናቸው። ስለዚህ ሌሎችን የምናነባቸው ወረታች ቁልቁል ነው ማለት ነው። ሰ ሸ ቀ በ ቨ። እነዚህን ስናነብ ወረታች አናባቢያቸው አንድ ቁጥር ላይ ነው ያለን። ማን ነው ማለት ነው? አ። ለምሳሌ ሰ ስንል አ ሚል ድምፅ እናገኛለን ማለት ነው። ሸ ስንል አሁንም አ ሚል ድምፅ አለ። ቀ ስንል አሁንም አ ሚል ድምፅ አለ። በ ስንል አ ሚል ድምፅ አለ። አሁን በ ስንል ሚል ድምፅ አለ። ስለዚህ ከነዚህ ፊደላቶች የመጀመሪያ ላይ ከመጀመሪያቸው እያንዳንዳቸው መጀመሪያ ላይ አናባቢያቸው ማን ነው ከተባልን ሚል አናባቢ አላቸው። ይህም በመያዝ በቀላሉ መረዳት ይቻላል ማለት ነው። ስለዚህ ሚል አናባቢ በመጀመሪያቸው ላይ አለ ለማለት ነው። እዚህ ጋር አንድ ቁጥርና እን ያስቀመጥኩላችሁ ማለት ነው። ወደ ሁለተኛ ስንሄድ አናባቢ ሁለት ቁጥር ላይ ማን ነው? ሁለተኛው ቤተሰብ ኡ ናት አይደለ? ስለዚህ ለእያንዳንዳቸው ሁለተኛ ቤተሰብ አናባቢያቸው ኡ ነው የሚሆነው። በደንብ ልብ ብላችሁ ማዳመጥና መከታተል ያስፈልጋል። ለምሳሌ ሱ ሹ ቁ ቡ ቡ። ስለዚህ ሱ ስንል ኡ ሚል ድምፅ እናገኛለን። ሹ ስንል አሁንም ኡ ሚል ድምፅ እናገኛለን። ቁ ስንል አሁንም ኡ ሚል ድምፅ በውስጥ አለ ማለት ነው። ቡ ስንል አሁንም ኡ ሚል ድምፅ እናገኛለን ማለት ነው። ው ስንል አሁንም ኡ ሚል ድምፅ እናገኛለን ማለት ነው። ስለዚህ ለሁለተኛ ቤተሰቦች ለእያንዳንዳቸው አናባቢያቸው ከእ ሁለተኛ ቤተሰብ የሆነው ኡን ነው ማለት ነው። ሶስተኛ ላይ ደግሞ የምናገኘው አናባቢ ኢ ናት። ከእ ሶስተኛ ኡ ኢ ሶስተኛ ላይ። ስለዚህ ሲ ሽ ቂ ቢ ቪ። ሲ ስንል ኢ ሚል ድምፅ እናገኛለን። ሽ ስንል አሁንም ኢ ሚል ድምፅ እናገኛለን። ቂ ስንል ኢ ሚል ድምፅ እናገኛለን። ቢ ስንል ኢ ሚል ድምፅ እናገኛለን። ቪ ስንል አሁንም ኢ ሚል ድምፅ እናገኛለን ማለት ነው። ለሶስተኛ ቤተሰቦች አናባቢያቸው ሶስተኛ ከእ ቤተሰብ ኢ ነው ማለት ነው። ወደ አራተኛው ስንሄድ አራት ቁጥር ላይ የምናገኛት አ እናት አናባቢዋ። ወይም ወደ ስንመጣ አንድ ኡ 2 ኢ 3 አ 4። ስለዚህ አ አናባቢ ናት ማለት ነው። ስለዚህ እዚህ ጋር ስንጀምር ሳ ሻ ቃ ቫ። ስለዚህ ሳ ስንል አ ሚል ድምፅ እናገኛለን። ሻ ስንል አ
የሚል ድምፅ እናገኛለን። ቃ ስንል አሁንም አ የሚል ድምፅ እናገኛለን። ባ ስንል አሁንም አ የሚል ድምፅ እናገኛለን። ቫ ስንል አሁንም አ የሚል ድምፅ እናገኛለን። ስለዚህ አራተኛ ቤተሰቦች ላይ ላሉ አናባቢ ማን ነው ማለት ነው? አ ነው ማለት ነው። አ ሚል በውስጥ በእያንዳንዳቸው ድምፅ አለ ማለት ነው። ወደ አምስተኛው ስናልፍ አናባቢያችን ኤ ናት። 5 ቁጥር ላይ ያለች ኤ ወይም ወደዚህ ስንመጣ መቆጠር ትችላላችሁ። እስከ ኤ ድረስ 5 እናገኛለን ማለት ነው። እዚህ ጋር ስንጀምር ሴ ሴ ሸ ሸ ቄ ቄ ቤ ቤ ቬ ቬ ሴ ስንል ኤ ሚል ድምፅ እናገኛለን። ሸ ስንል አሁንም ኤ ሚል ድምፅ እናገኛለን። ቄ ስንል አሁንም ኤ ሚል ድምፅ አለ። ቤ ስንል አሁንም ኤ ሚል ድምፅ አለ። ቬ ስንል አሁንም ኤ ሚል ድምፅ እናገኛለን። ስለዚህ ለአምስተኛ ቤተሰቦች አናባቢያቸው ከአምስተኛ የሆነችው ኤ ናት ማለት ነው። ወደዚህ ስናልፍ የምናገኘው 6 ቁጥር ላይ የምናገኘው እ ናት። ወይም ወደዚህ ስንመጣ 6ኛ ላይ ነው የምናገኘው እ። ለስድስተኛ ቤተሰብ አናባቢዋ እ ናት ማለት ነው። ስለዚህ ስንነሳ ስ ስ ሽ ሽ ቅ ቅ ብ ብ ቭ ቭ። ስለዚህ ስ ስንል እ ሚል ድምፅ አለ። ሽ ስንል አሁንም እ ሚል እናገኛለን። ቅ ስንል እ ሚል ድምፅ እናገኛለን። ብ ስንል አሁንም እ ሚል ድምፅ እናገኛለን። ቭ ስንል አሁንም እ ሚል ድምፅ እናገኛለን ማለት ነው። ስለዚህ ለስድስተኛ ቤተሰቦች አናባቢያቸው ማናት? እ ናት ማለት ነው። ወደ 7 ስናልፍ 7 ላይ የምናገኛት ኦን ነው። ወይም ከዚህ ስንመጣ እ 1 ኡ 2 ኢ 3 አ 4 ኤ 5 እ 6 ኦ 7 7ን ያስቀመጡት ለዛ ነው። ሰባተኛ አናባቢ ማናት ማለት ነው? ኦ ናት። ስለዚህ እቺ አናባቢ ለእያንዳንዱ ለሰባተኛ ቤተሰብ ለሁሉም በውስጡ ትገኛለች ማለት ነው። ስለዚህ ሶ ሶ ሾ ሾ ቆ ቆ ቦ ቦ ቮ ቮ። ስለዚህ ሶ ስንል ኦ ሚል ድምፅ እናገኛለን። ሾ ስንል አሁንም ኦ ሚል ድምፅ እናገኛለን። ቆ ስንል አሁንም ኦ ሚል ድምፅ እናገኛለን። ቦ ስንል አሁንም ኦ ሚል ድምፅ እናገኛለን። ቮ ስንል ኦ ሚል ድምፅ እናገኛለን ማለት ነው። ስለዚህ የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና በተለያዩ አማራጮች ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው።